በሁሴን አብዱልቀዲና በዳዊት ንጉሴ ስፖርትስ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። የተለያዩ ጉዳዮች ይነሳሉ። እንግዲህ የዛሬው ፕሮግራማችንም ልክ እንደባለፈው እንደ ሐሙሱ ፕሮግራማችን ለዩቲዩብ ግባት ብቻ የሚውል ይሆናል። በአካል ዳንኤል የተለያዩ ጉዳዮችን እያነሳው ቆይታ አደርጋለሁ። አብራችሁ እንድትቆዩ በማክበር እንጋብዛለን። የዝውውር መስኮቱን በተመለከተ በርካታ ጉዳዮች እየተሰሙ ይገኛሉ። ከትናንት ቀን ጀምሮ እንግዲህ የአርሰናልና የብሩኖ ጊማሬሽ የመስማማት ሁኔታ ከጫፍ ስለመድረሱ መረጃዎች እየተነሱ ይገኛሉ። ይሄንን ጉዳይ እንመለከታለን። የቪኒሺየስ ጁኒየርም ከአርሰናል ጋር ያለው ጉዳይ እንደዚህ ጠንከር ብሎ ተነስቷል። በግል ጉዳዮች ዙሪያ የተጫዋቹ ካምፕ ከአርሰናል ሰዎች ጋር ተስማምቷል የሚል መረጃም ወጥቷል። ምን ያክል ተአማንነት አለው? ይሄንንም ጉዳይ የምናነሳ ነው የሚሆነው። የቼልሲ የቅጣት ሁኔታ ተነስቷል። ቼልሲ እንግዲህ ቅጣት ተላልፎበታል። የነጥብ ቅነሳ ግን አልተወሰነበትም። ከዶክመንት ማጭበርበር ጋር በተያያዘ እንደሆነ ቀድሞ ሰምተነው የነበረ ጉዳይ ነው። ኤዲ ሃውም እንደዚሁ ከኒውካስል ኃላፊነታቸው በይፋ መልቀቃቸው ታውቋል። ኒውካስልን የሚረከቡት ሰው ማን ናቸው የሚለውም ጉዳይ እየተነሳ ነው የሚገኘው። ፊፋና የሰሞኑ ጉዳዩ ብዙዎች መነጋገሪያ ሆኗል። እንደምናውቀው ፊፋ እንግዲህ አዳዲስ እቅዶችን እያመጣ ይገኛል። በተለይም በፕሬዝዳንቱ ጂያኒ ኢንፋንቲኖ አማካኝነት የተለያዩ ነገሮች ይነሳሉ። የፊፋን ኪስ በደንብ የሚያሳብጥ እቅድ ቀርቦ ነበረ፣ ግን ብዙዎች ተቃውሞታል። የአውሮፓ እግር ኳስ ማህበራት ህብረትን ጨምሮ ሌሎች ተቃውሞታል። አሁን በመጨረሻ የፊፋው ፕሬዝዳንት እናንተማ እስከተቃወማችሁት ይህ ጉዳይ ይቅር ትተነዋል የሚል ሀሳብ ተነስቷል። ይህንንም ጉዳይ ያነሳን ቆይታ እናደርጋለን። አድማጭ ተመልካቾቻችን አብራችሁኝ እንድትቆዩ በማክበር ነው የምጋብዘው። የመጀመሪያው ጉዳያችንን ከመጀመሬ በፊት የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳባችሁን ልክ እንዳለፉት ጊዜያትም ልትሰጡን ትችላላችሁ። እንደ ግብዓት እንጠቀማችኋለን እያለን በቪኒሺየስ ጁኒየር ጉዳይ ነው የምንጀምረው። ቪኒሺየስ ጁኒየር እና አርሰናልን በተመለከተ ከሰሞኑ ጠንከር ብለው ሀሳቦች እየተነሱ ይገኛሉ። ብዙ ያልተጠበቀ ጉዳይ ነበረ። አርሰናል እዛ ቦታ ላይ ክፍተት እንዳለበት ታውቋል። ምክንያቱም ሊያንድሮ ትሮሳር ከቡድኑ ለቋል። የማርቲኔሊ በቡድኑ የመቆየት ሁኔታም አጠራጣሪ ነው። ኢቭን ማርቲኔሊ እዛ ቡድን ውስጥ እንኳን ቢኖር በቋሚነት ቢያንስ ከ38ቱ ጨዋታዎች ጤናማ እስከሆነ ድረስ ትልቆቹን ጨዋታዎች እንደሚያደርግ በእርግጠኝነት መናገር የሚቻል አይነት ተጫዋች ከተገኘ እዛ ቦታ ላይ አርሰናል ቀዳሚው ምርጫው ይሆናል የሚሉ ሀሳቦች ሲነሱ ነበር። ለዚህ ደግሞ ከአርሰናል ጋር ስሙ እየተነሳ የሚገኘው ተጫዋች አሁን ቪኒሺየስ ጁኒየር ሆኗል። ቪኒሺየስ ጁኒየር እንግዲህ በማድሪድ ቤት ያለው ውል 1 ዓመት ብቻ ይቀርዋል። ስለዚህ ይህንን ጉዳይ በተመለከተ ማድሪዶች ውሉን ማራዝሙ ከሆነ አርሰናሎች ተጫዋቹን ለመውሰድ ፍላጎት አላቸው የሚል ነገር አለ። የተጫዋቹ ወኪሎች እንግዲህ የሮክ ኔሽን እንደዚሁም ደግሞ በታዋቂው አሜሪካዊ በጄዚ አማካኝነት የሚዘወር ኤጀንሲ አለና እነሱ ናቸው ብራዚላውን የሚወክሉት። ከአርሰናል ሰዎች ጋር ተጫዋቹን በተመለከተ ተስማምቷል የሚል መረጃ ወጥቷል። ይሄ መረጃ የወጣው በአንድ የኤክስ አካውንት ነው። ከ370 ሺህ በላይ ተከታይ ያለው ሃንድ ኦፍ አርሰናል የሚባል አካውንት ላይ ነው ይሄ መረጃ የወጣው። የአርሰናል እግር ኳስ ክለብ በግል ጉዳዮች ዙሪያ በፕሪንሲፕል ደረጃ ከቪኒሺየስ ጁኒየር ጋር ተስማምቷል የሚል ነገር አለ። ሮክ ኔሽን ወይም ቪኒሺየስ ጁኒየርን ከሚወክሉት ተቋማት አንደኛው ከሪያል ማድሪድ ጋር በተገናኘ ነገሮችን ለመጨረስ ጥረት ላይ ይገኛል። ይሄም ደግሞ ከእንግሊዙ ሻምፒዮን አርሰናል የቀረበላቸው ጥያቄ
እንቢ የሚሉት አይደለም ተብሏል። ስለዚህ ቪኒሲዮስ ጁኒየርን ይጠቅማል ብለው አስበዋል። ስለዚህ ማድሪድ እንዲሸጠው ግፊቶችን ያደርጋሉ የሚለውን ጉዳይ ተነስቷል። እንደ ብዙ ሪፖርቶች መረጃ ከሆነ አሰልጣኝ ጆዜ ሞሪኒዮ ይህንን ብራዚላዊ በቡድናቸው ለማቆየት ከፍተኛ ፍላጎት አላቸው። የኮንትራት ሁኔታው ተፈታም አልተፈታም ተጫዋቹን በቡድኑ እንዲቆይ ፍላጎት አላቸው የሚሉ ጉዳዮች አሉ። እንደ አንዳንድ መረጃዎች ግን ከሆነ የውል ጉዳዩ የማይፈጸም ከሆነ ወይም ብራዚላዊው ተጫዋች በሪያል ማድሪድ ውሉን ማራዝም ከሆነ መዳረሻው ኤምሬትስ ሊሆን ይችላል ወይም ማድሪዶች ተጫዋቹን ለመሸጥ ይገደዳሉ የሚል መረጃ ወጥቷል። ስለዚህ ይሄንን ተጫዋች ማድሪዶች ከመሸጣቸው በፊት የውሉን ጉዳይ ማየት አለባቸው። ያም ከስምምነት የማይደርስ ከሆነ መውጫ መንገዱን ሊያይ ይችላል። መዳረሻው እንግሊዝ፣ ሰሜን ለንደን ሊሆን ይችላል የሚሉ መረጃዎች እየተሰሙ ይገኛሉ። እንግዲህ ትልቅ ደሞዝ በአርሰናል በኩል ምን ያክል የቀረበለት የሚለው ጉዳይ እስካሁን የተገለጸ ነገር የለም። ግን የሮክ ኔሽን እንደዚሁም የጄዚ ኤጀንሲ ሊተውት የማይችሉትና ብራዚላዊውን የሚጠቅም ትልቅ የዝውውር ሂሳብ እና እንደዚሁም ደግሞ በደሞዝ መልክ ተጫዋቹን እንዲያገኝ እድል ይፈጥርለታል የሚል መረጃ ወጥቷል። ስለዚህ ከቪኒሺየስ ጋር እና ከአርሰናል ጋር የሚያገናኘው ጉዳይ ይሄንን ይመስላል። አርቴታም በርከት ያሉ ተጫዋቾችን ለማስፈረም ጥረት እናደርጋለን የሚል ሐሳብን በዚህ ሳምንት ሰጥቶ ነበረ። ከቡድኑ ኦነሮች ወይም ባለሀብቶች ጋር፣ ከቦርዱ ጋር፣ ከስፖርት ዳይሬክተሩ እንደዚሁም ደግሞ እኔም ባለሁበት ቡድኑን የተሻለ ነገር ለመፍጠር ጥረቶች እያደረግን ነው፣ ስራዎችን በጋራ እየሰራን ነው የሚል ሐሳብን አርቴታ ባለፉት ጥቂት ቀናት ሰጥቶ እንደነበር ይታወቃልና አሁን ቪኒሺየስ ጁኒየርን ለማምጣት ስራዎች ጠንከር ብለው ተነስቷል። ሌላኛው የአርሰናል ደጋፊዎችን ልብ የሚያሞቀው ጉዳይ ከኒውካስል ጋር የተገናኘው ነው። ከኒውካስል ጋር ደግሞ ሲባል የብሩኖ ጊማሬሽ ከአርሰናል ጋር የሚደረግ ድርድር በስተመጨረሻም ሊጠናቀቅ በእጅጉ ተቃርቧል የሚሉ መረጃዎች እየወጡ ይገኛሉ። ወይም የመጨረሻ ደረጃ ላይ ደርሷል እያሉት ነው የሚገኙት። እስከ 2031 ይህ ማለት ለሚቀጥሉት 5 ዓመታት በኤምሬትስ የሚያቆየውን የውል ስምምነት ለመፈረም ተስማምቷል። እንደ ሌኪፕ መረጃ ከሆነ በሐምሌ 9 እንደ አውሮፓውያኑ አቆጣጠር ሐምሌ 9 ላይ ነው ይሄ ስምምነት በሁለቱ ሰዎች ወይም በሁለቱ አካላት መካከል ደርሷል የተባለው። 2 ጊዜ አርሰናል ለብሩኖ ጊማሬሽ ጥያቄ አቅርቦ ነበረ። የመጀመሪያው ጥያቄ 70 ሚሊዮን ዩሮ ነበር። ከዛ በኋላ ይሄ ውድቅ ተደረገ። በሁለተኛ ጥያቄም አርሰናሎች ተመልሰው ነበረ 80 ሚሊዮን ዩሮ የሚል ጥያቄ ቀርበው ነበረ። ግን ኒውካስሎች ይህንንም ውድቅ አድርገውታል። ሶስተኛውን ግን አንፈልግም ወይም ውድቅ ማድረግ አልፈለጉም። 90 ሚሊዮን ዩሮ በሚደርስ ገንዘብ ይህንን ብራዚላዊ ለማስፈረም አርሰናሎች ከኒውካስሎች ጋር ተስማምቷል የሚል ነገር ተነስቷል። አንዳንድ የቦነስ ጉዳዮችን በተመለከተ የሚቀሩ ነገሮች አሉ። ከኤጀንት ኮሚሽንም ጋር በተገናኘ ከስምምነት መድረስ ይቀራቸዋል ተብሏል። ስለዚህ እነዚህ ስምምነቶች ሲፈጸሙ የተጫዋቹ በአርሰናል ተገኝቶ የሕክምና ምርመራ አድርጎ ቡድኑን መቀላቀል ይሆናል። ይሄ ደግሞ በቀጣዮቹ ጥቂት ቀናት ይጠናቀቃል ተብሎ ነው የሚጠቀሰው ይላል የሌኪፕ መረጃ። ሌኪፕ እንዳነሳው ከሆነ ላለፈው 1 ወር ይሄ ተጫዋች ወደ አርሰናል መዞር ህልሙ እንደሆነ ሲያነሳ ነበርና አሁን ህልሙን ሊኖር ከጫፍ ደርሷል። ላለቃዎቹም ወይም ደግሞ ለኒውካስል ሰዎችም ይሄ ተጫዋች መልቀቅ እንደሚፈልግ አስቀድሞ ነግሯቸዋል የሚል መረጃ ተሰምቶ ነበረ። የ2 ዓመት ውል ይቀረዋል። ቡድኑ እንግዲህ በሚቀጥለው የውድድር ዓመት ወይም ከጥቂት ሳምንታት በኋላ በሚጀምረው የእንግሊዝ ፕሪሚየር ሊግ ሲዝን በቻምፒየንስ ሊግ ተሳታፊ እንደማይሆን ይታወቃል። 12ኛ ደረጃን ይዞ አጠናቆ እንደነበር እናስታውሳለን። አልሃጂ ባሚባር የተባለን ተጫዋች እንደዚሁ ከሞናኮ አስፈርሟል። ኒውካስሎች ይህን ተጫዋችን ለመተካት ይሆን ቀድሞ የወጡ እንደ ሳንድሮ ቶናሊ አይነት ተጫዋቾችን ለመተካት ባይታወቅም ግን ይሄ ጥያቄ ቀርቦ ከሞናኮ ይህንን ተጫዋች ማስፈረማቸው ታውቋል። እንደምናስታውሰው ብሩኖ ጊማሬሽ 2021 ላይ ጁኒኒዮ በኦሎምፒክ ሊዮን ይህንን ተጫዋች አስፈርሞት እንደነበር እናስታውሳለን። ከዛ
2 ዓመት ቆይታ ካደረገ በኋላ ወደ እንግሊዝ መጥቶ ኒውካስልን መቀላቀሉ ይታወቃል። ስለዚህ በ2022 ኒውካስልን ተቀላቀለ። ያኔ 50 ሚሊዮን ፓውንድ ነበረ ኒውካስል ለኦሎምፒክ ሊዮን ከፍሎ የነበረው ከቦነስ ውጪ ማለት ነው። ከዛም ውጪ ደግሞ ኦሎምፒክ ሊዮን ያኔ 50 ሚሊዮን ፓውንዱን ሲቀበል ለወደፊት የምትሸጡት ከሆነ ብሎ ሴሎን ክሎዝ የሚሉት ነጮቹን ወይም ለወደፊት ከሸጣችሁት ይሄን ያክል ፐርሰንት ለኔ ገቢ ታደርጋላችሁ የሚል ስምምነት ላይ ነበር። በዚህም ኦሎምፒክ ሊዮን 20% ስምምነት አድርጎ ነበር ተብሏል። ስለዚህ እስከ 8 ሚሊዮን ፓውንድ ወይም ከዛ በላይ ኦሎምፒክ ሊዮን ከዚህ ተጫዋች ዝውውር ያገኛል የሚል መረጃ ወጥቷል። አጠቃላይ 77 ሚሊዮን ፓውንድ ሲደመር አድኦንስ እንዳለው ከዚህ ተጫዋች ጋር በተገናኘ መረጃዎች የተሰሙ ይገኛሉ። እንግዲህ በዚህ ክረምት የሚያጣው ሌላኛው ትልቅ ተጫዋች ይሆናል ለኒውካስል ሳንድሮ ቶናሊን አንቶኒ ጎርደንን ወደ 180 ሚሊዮን ዩሮ በሚደርስ ገንዘብ ወደ ሌሎች ክለቦች አሻግሯል። ወደ ቶተናምና ወደ ባርሰሎና እነዚህን ተጫዋቾች ሸኝቷል። አሁን ደግሞ ሌላኛው ተጫዋች የሚሆነው ብሩኖ ጊማሬሽ ነው። ለዚህም ከስምምነት ላይ ደርሷል ተብሏል። ስለዚህ ሶስተኛ ወሳኝ ተጫዋቹን ኒውካስል በዚህ ክረምት እንደሚያጣ የተረጋገጠ ይመስላል። ኒውካስል በተመለከተ ተጫዋቾችን ብቻ አይደለም እንግዲህ በቡድኑ ላለፉት አመታት ከ2021 ጀምሮ በቡድኑ ቆይታ ያደረገው እንግሊዛዊውን አሰልጣኝ ኤዲ ሃውንም ማሰናበቱን አረጋግጧል። ኤዲ ሃው ጥያቄ ያቀርበው ነበረ ለኒውካስል ሰዎች ከቡድኑ ጋር ለመለያየት በስተመጨረሻ ጥያቄያቸው ተቀባይነት አግኝቷል እና ከቡድኑ ጋር ተለያይቷል ተብሏል። የ48 ዓመቱ ኤዲ ሃው ኦልሞስት ለ5 ዓመታት ለተጠጋ ጊዜ ኒውካስልን በኃላፊነት መርተዋል። እናስታውሳለን 2021 ላይ ስቲቭ ብሩስን ተክቶ ነበረ ይህንን ቡድን ተረክቦ የነበረው። በቻምፒየንስ ሊግ ለሁለት ጊዜያት ቡድኑ ተሳታፊ እንዲሆን አድርጓል። ደግሞም በ2024-25 የውድድር ዓመት የካራባው ዋንጫን እንዲያሸንፍ በማስቻል ከ70 ዓመታት በኋላ የተገኘ ይህ የውጤታማነት ወይም ከዋንጫ ጋር ያስታረቃቸውን ድል ኤዲ ሃው ማምጣቱ የሚታወቅ ነው። በዚህ ቡድን ያለኝ ቆይታ የሚያበቃበት ትክክለኛው ጊዜ አሁን ነው ብዬ አመኛለሁ። ለዛም ኃላፊነቱን ለቅቄ ወጥቻለሁ የሚል ሐሳብን ኤዲ ሃው ተናግሯል። ላለፉት ቀናት ኦፍ ኮርስ የኤዲ ሃው ጉዳይ ሲናፈስ ነበረ፣ ግን በይፋ ቡድኑ ያሳወቀው ትናንት ምሽት ላይ ነው። ስለዚህ ኤዲ ሃው እና ኒውካስል ዩናይትድ ተለያይተዋል። ምናልባት እንደው ሌሎች መረጃዎች ላይ የሉም፣ ግን እንደ ግምት ወይም እንደኔ ሐሳብ አድርጌ የማቀርበው ምናልባት አሰልጣኙ የወጡት ተጫዋቾችን ሊተኩላቸው የሚችሉ ተጫዋቾች ይኖራሉ ብሎ ካለማመን ደግሞ በቡድኑ ወሳኝ የሆኑት የቡድኑ አምሮ የሆኑትን በተለይ ሁለቱን የአማካይ መስመር ተጫዋቾችና ደግሞ በፕሬሲንግ እንቅስቃሴያቸው ላይ ወሳኝ የሆነው አንቶኒ ጎርደን ከቡድኑ መውጣታቸው የኤዲ ሃውንም ከዚህ ቡድን ጋር ያለ እህል ውሃ እንዲያከትም እንዲያበቃ ያደረገ የመጨረሻ ውሳኔ እንዲሰጥ ያደረገው ይመስላል። ስለዚህ ኒውካስል በሌላ አሰልጣኝ ይመጣል ነው የተባለው። ሌላው አሰልጣኝ ወይም ኒውካስልን በአዲስ ኃላፊነት ይረከባል ተብሎ የሚጠበቀው ጀርመናዊው አሰልጣኝ ማቲያስ ያዝለ ነው። እንግዲህ ያዝለ በአል አህሊ በሳውዲ ሱፐር ሊግ ማለት ነው ይህንን ቡድን ሲያሰለጥን የነበረ አሰልጣኝ ነው። አሁን ግን ኒውካስሎችን ለመረከብ በእጅጉ ተስማምቷል የሚል ነገር አለ። 38 ዓመቱ ላይ ይገኛል። ብዙዎቹ የጀርመን አሰልጣኞች እንደሚያደርጉት በሬድ ቡል ኮቺንግ ፊሎሶፊ ያለፈ ነው ወይም በዛ የሚያምን ነው የሚል መረጃ ወጥቷል። አግሬሲቭ የሆነ አጨዋወትን፣ ቨርቲካሊቲ ያለው መንገድን እና ደግሞ ሃይ ኢንቴንሲቲ ያለው ስታይልን ይሄ አሰልጣኝ ይተገብራል። ስለዚህ እንደ ብዙዎቹ ዘመናዊ አሰልጣኞች የሚከተሉትን መንገድ የሚያውቅ ነው፣ ያ መንገዴ ነው ብሎ የሚጓዝ አሰልጣኝ ነው የሚል ነገር አለ። ቡድኖችን እያስጨነቁ እድሎች ሲፈጠሩ ወዲያውኑ ፖሴሽን ሲገኝ ደግሞ በፈጣን ማጥቃት የተቃራኒ ግብ ላይ ደርሶ ግቦችን ለማስቆጠር ጥረት የሚያደርግ ቡድን ሆኖ ነው የተመለከትነው የማቲያስ ያዝለ ቡድን ማለት ነው። 4-2-3-1 ወይም 4-3-3 አሰላለፍን
ይጠቀማሉ። በ4-4-2 ዳይመንድ ቅርጽም በአርቢ ሳልዝቡርግ ቆይታቸው ይሄንንም መንገድ ሲከተሉ አሰልጣኙ ተመልክተናል። ስለዚህ አዲሱ የኒውካስል አሰልጣኝ የመሆኑ እድል በእጅጉ የሰፋ ነው። ምናልባት አንዳንድ ፎርማሊቲዎችን የመጨረስ ጉዳይ ካልሆነ ኒውካስልን ተረክቧል ሊባል ይችላል። በቅድሚያ የኤዲ ሃው ከቡድኑ መልቀቅ በይፋ መገለጽ ነበረበት። ይሄ ትናንት ሆኗል። በመጪው የስራ ቀናት ደግሞ ምናልባት የማቲያስ ያዝለ አዲሱ የኒውካስል አሰልጣኝ ሆኖ በይፋ ይረጋገጣል ተብሎ ከዚህ አሰልጣኝ ጋር መረጃ ተሰምቷል። ከዛ ውጪ የሚነሳው ጉዳይ የቼልሲና የሚሃይሎ ሙድሪክን ጉዳይ በተመለከተ ነው እና እንደምናስታውሰው ይሄ ተጫዋች ወደ ቼልሲ ከመምጣቱ በፊት ብዙ የተወራለት በተለይም ደግሞ መዳረሻው ኤምሬትስ ይሆናል ተብሎ አሰልጣኝ ሚኬል አርቴታ በእጅጉ ሲከታተለው የነበረው ተጫዋች ነበር። ግን መጨረሻ ላይ ቼልሲዎች ይህንን ተጫዋች ጠልፈው ስታንፎርድ ብሪጅ መዳረሻ አድርገውት ነበር። ምንም መረጋጋት ወይም የተረጋጋ ጊዜን ሳያሳልፍ ደግሞ እንደምናስታውሰው በህዳር 2024 ቅጣት ተላልፎበታል። የሽንት ናሙና ተወስዶ ምርመራ ሲደረግበት እንግዲህ በዋዳ በዓለም አቀፉ የጸረ አበረታች መድኃኒቶች ቁጥጥር ባለስልጣን በሆነው አካል የማይፈቀድ መድኃኒት ወስዷል ተብሎ ታግዶ ነበረ። አሁን ግን ይሄ ገዳው ተነስቶለታል የሚል መረጃ ወጥቷል። ሞልዲኒየም ይባላል ይሄ ሰብስታንስ ወስዶት የነበረው። አሁን ይሄ ጉዳይ እንዲነሳለት ከስምምነት ተደርሷል ተብሏል። ክለቡ ቼልሲም እንደዚሁም ደግሞ የእንግሊዝ ኤፍኤም እንዳሳወቀው ከሆነ ከዓለም አቀፉ ጸረ ዶፒንግ ኤጀንሲ ዋዳ ጋር የእንግሊዝ እግር ኳስ ማህበር ከስምምነት ደርሷል። አሁኑኑ ተግባራዊ በሚደረግ የሚሃይሎ ሙድሪክ ቅጣት እንዲነሳ የሚል ውሳኔ ተላልፏል። እንዳነሳሁት ኦልሞስት ጥቂት ወራት ነው የቀሩት ይሄ ተጫዋች ቼልሲን መወከል ካቆመ ወይም ቅጣቱ ከተላለፈበት በጥር 2025 ነው የመጨረሻ ውሳኔ የተላለፈበት። ለ4 ዓመት ከየትኛውም የፉክክር እግር ኳስ እንዲታገድ ተብሎ የተወሰነበት የእንግሊዝ ኤፍኤ ሌሎች ቅጣቶችንም እንደዚሁ ወስኖበት ነበረ። ተጫዋቹ ግን ወደ ኮርት ኦፍ አርቢትሬሽን ፎር ስፖርት ወይም ካስ ወደምንለው አካል ይግባኝ ጠይቆ ነበረ። የይግባኝ ውሳኔው ተሰምቶ ከትናንት ማለትም ከአርብ ዕለት ጀምሮ የእንግሊዝ ኤፍኤ ይሄን ዩክሬናዊ ኢንተርናሽናል ከዓለም አቀፉ የጸረ ዶፒንግ ኤጀንሲ ጋር በመስማማቱ ውሳኔው እንዲነሳለት ተብሏል። ያለው የሞልዶኒየም የተባለው ኮንሰንትሬሽን ሲመረመር ይሄ ተጫዋች ዝቅተኛ ሆኖ ተገኝቷል ወይም አልተገኘበትም ተብሏል በዚህኛው ምርመራ። ስለዚህ ውሳኔው እንዲነሳለት ተደርጓል። እንደሚታወቀው ከጨዋታ ውጪ ሰዎች መጥተው እንደዚህ አይነት ከዋዳ ሰዎች መጥተው ምርመራ ያደርጋሉና የዩክሬን ብሔራዊ ቡድንን ለመወከል ባለበት ሰዓት ነበረ ይሄን ምርመራ ሲያደርግ ሞልዶኒየሙ ወይም ውስጡ የተገኘው። ይሄ ደግሞ በትልቁ ለስፖርተኞች ጥቅም አለው ተብሎ እንደ ጸረ ስፖርት ተብሎ ነው በዋዳ የተመዘገበው። ስለዚህ ተጫዋቾች ከጉዳታቸው ቶሎ እንዲያገግሙ ተጨማሪ ኢንዱራንስ እንዲያገኙ የሚያስችል ነገር ነው ተብሎ በዋዳ ስለታመነበት ነው ማንኛውም ስፖርተኛ እንዳይጠቀመው የሚል ውሳኔ ተላልፎ የነበረው። ሙድሪክ ግን ያንን ሰብስታንስ ተጠቅሞ ስለነበረ ለሚቀጥሉት 4 ዓመታት ተብሎ ነበረ። ግን ወደ 2 ዓመታት ለተጠጋ ጊዜ ከቡድኑ ተለይቶ የቆየው ሚሃይሎ ሙድሪክ እንዲነሳለት ተደርጓል። ለመጨረሻ ጊዜ ለቼልሲ የተጫወተው በህዳር 28 2024 ሄደንሄም ጋር በኮንፈረንስ ሊግ ጨዋታ ነበረ ለመጨረሻ ጊዜ ተሰልፎ የነበረው። ከዛ በኋላ ካስቶን ቪላ ጋር እንደዚሁ በታህሳስ 1 2024 ቡድኑ ተጫውቶ ነበር። ግን ተጠባባቂ ወንበር ላይ ነበር። ሙሉ ጨዋታውም ላይ ተሰልፎ አልተጫወተም፣ ተቀይሮም አልገባም በአሰልጣኝ ኤንዞ ማሬስካ ስር። ከዛ በኋላ ወደ ቡድኑ አልመጣም። በጥር 2025 ውሳኔ ተወስኖበት ለ4 ዓመታት እንዳይጫወት ተብሎ ነበረ። አሁን ግን ወደ ቡድኑ የሚመጣበት እድል ተፈጥሯል። ለቼልሲዎች ምን ማለት ነው የሚለውን ጉዳይ
እንደዚሁ አትሌቲክ ላይ መረጃ ተመልክቻለሁ። ምናልባት ለደጋፊዎች እንደ ትልቅ ሰርፕራይዝ ሊሆን ይችላል። ለአሰልጣኝ ሻቢ አሎንሶ ደግሞ እዚህ ቦታ ላይ ብዙ ተጫዋቾችን እየተጠቀመ ነው። ጄሚ ጊተንስ ከጀርመን የመጣው ተጫዋች ብዙ ስኬታማ አልሆነም። ከማንቸስተር ዩናይትድ ወደ ቼልሲ የመጣው አሌሃንድሮ ጋርናቾ ለቦታው አስተማማኝ ተጫዋች መሆን ባለመቻሉ በውሰት ወደ አስቶን ቪላ ሄዷል። ስለዚህ አሁን ይሄ ተጫዋች እዚህ ቦታ ላይ ይሰለፋል። ስለዚህ ጥቅሙ እጅግ ከፍ ያለ ሊሆን ይችላል ተብሎ ነው የሚጠበቀው። የአካል ብቃቱ ሌሎች ነገሮች ይነሳሉ። የቼልሲን ቡድን በመጪው እሁድ ይቀላቀላል ተብሎ ነው የሚጠበቀው በቅድመ ውድድር ዝግጅት። ስለዚህ ስራዎችን ከአሰልጣኝ ሻቢ አሎንሶ ጋር ሆኖ መስራት ይጀምራል። ትልቅ ውሳኔ ነው። እንደ ተጫዋችም እንደ ፕሮፌሽናልም እንደ ግለሰብም ትልቅ ችግር ውስጥ ነበረ። ይሄ ነገር በዚህ መልኩ በመፈታቱ ደስተኞች ነን የሚል መግለጫን ክለቡ ቼልሲ አውጥቷል። ሙድሪክም ተመሳሳይ በጣም አስቸጋሪው የእግር ኳስ ተጫዋችነት ህይወቴ ላይ ነበርኩኝ የሚል ሐሳብን እንደዚሁ ሰጥቷል። ድጋፍ ላደረጉለት ለጓደኞቹ ለቤተሰቡ እንደዚሁ ምስጋናውን ይሄ ተጫዋች ገልጿል። ስለዚህ ሚካኤሎ ሙድሪክን በተመለከተ ወደ ቼልሲ መመለሱ ታውቋል። ከዛ ውጪ የምንመለከተው ጉዳይ ከቼልሲ ጋር በተገናኘ ቼልሲ ቀርቦበት የነበረውን ቅጣት እንደዚሁ ተላልፎበታል። ግን የነጥብ ቅጣት አይደለም 10 ሚሊዮን ፓውንድ ይሄ ቡድን እንዲከፍል ተወስኖበታል ተብሏል። ወደ 74 ክሶች ነው የቀረቡባቸው በእንግሊዝ እግር ኳስ ማህበር ህጎችን ጥሰዋል ተብለው እንደዚሁም ደግሞ ነጥብ ይቀነስባቸዋል የሚል ነገር ተነስቶ ነበረ። ግን በሰስፔንሽን ወይም በይደር ቆይቶላቸው ነበረ። አሁን ግን ይሄም ነገር እንዲቀርላቸው ተወስኗል። እንደዚሁም ደግሞ ቼልሲዎች ከዝውውር ጋር በተገናኘ እንደዚሁ ቅጣት ይተላለፍባቸዋል የሚሉ ነገሮች ሲነሱ ነበረ። አሁን ግን ይሄም ሰስፔንድ እንዲሆን ተደርጎላቸዋል። ስለዚህ ቼልሲ የነጥብ ቅጣት ሳይደረግበት እንደዚሁ በ10 ሚሊዮን ፓውንድ ቅጣት ብቻ ተላልፏል ተብሏል። ይሄም ከኢንተርሚዲያሪስ ወይም ደግሞ ከወኪሎች ጋር በተገናኘ ከአንዳንድ ከሰርድ ፓርቲ ኢንቨስትመንት ጋር በተገናኘ ህጎችን ጥሰዋል ተብሎ ነው። እንደዚሁም ደግሞ ለኤጀንቶች የሚከፍሏቸውን ክፍያዎች በይፋ አላሳወቁም። አጠቃላይ ከወረቀት ጉዳዮች ጋር በተገናኘ የማጭበርበር ጉዳይ ተነስቶባቸው ነበረ። ግን በገንዘብ ቅጣት ብቻ ቼልሲ እንዲያልፍ ሆኗል። ስለዚህ ለቼልሲ ሰዎች ትልቅ የሚባል ጉዳይ ሊሆን ይችላል ተብሎ ነው የሚጠበቀው። የመጨረሻው ጉዳያችን የምናደርገው እንግዲህ ከፊፋ ጋር የተገናኘው ሁነት ነው። ፊፋን በተመለከተ ፊፋ የተለያዩ ጉዳዮች እየተነሱበት ይገኛሉ። ስማቸው አሁንም የጂያኒ ኢንፋንቲኖን በተመለከተ በጥሩ መልኩ እየተነሳ አይደለም የሚገኘው። አንደኛው አብሮ የተነሳው ምናልባት ብዙዎቻችን አስገርሞ የነበረው የፊፋን የተወሰነ ድርሻ እስከ 15 ቢሊዮን ፓውንድ በሚደርስ ገንዘብ ለመሸጥ ስራዎች እየተሰሩ ነው የሚል ነገር አለ። የዓለም ዋንጫውን የተወሰነ ድርሻ ለፕራይቬት ወይም ለግለሰብ
ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ